የሚሰማ ሁል ጊዜ ይናገራል። ሁል ጊዜ ያለ እረፍት ይናገራል። ይሄን ደግሞ የእግዚአብሔርን ድምጽ የምትሰሙ ሰዎች ታውቃላችሁ። ስትንበረከኩ የእግዚአብሔርን ድምጽ የምትሰሙ ሰዎች ታውቃላችሁ። የኛ ያለ መስማት ድካም ይሆናል እንጂ እግዚአብሔር ሁል ጊዜ ያወራል። ቅድም ወንድሜ ሲያዘምር የኛ እግዚአብሔር የሚሰማ የሚመልስ የሚናገር ሃሌሉያ። የኛ እግዚአብሔር የሚሰማ የሚመልስ የሚናገር መጽሐፍ ሲናገር እንደዚህ ይላል፣ እግዚአብሔር በአንድም በሌላ ይናገራል ይላል መጽሐፍ። ሰው ግን አያስተውልም ይላል። እግዚአብሔር በአንድም በሌላ ይናገራል። ክብር ለኢየሱስ ይሁን። አንዴ እንደዚህ ሆነ። አንድ ጓደኛ በቅርበት ማቆ ጓደኛ ነውና በብዙ ተስፋ መቁረጥ ውስጥ ሆኖ በሚሄድበት ጊዜ በቃ አንዳንዴ በህይወት ስትዝሉ ዝም ብላችሁ ስትሄዱ እንደዚህ አይነት ነገር የገጠማችሁ ሰዎች ታውቃላችሁ። እና ዝም ብሎ ሲሄድ ምን ልላችሁ መሰላችሁ? እግዚአብሔር በነቢያት ብቻ አይደለም የሚያወራው፣ በእብድም ይናገራል። በእብድ እንደሚናገር ታውቃላችሁ። እግዚአብሔር ይሄን ወንድሜ በእብድ ነው የተናገረው። እንዴት ካላችሁ አንድ እብድ ሁለት አጥንት እንደዚህ ይዞ እየሮጠ ወደሱ መጣ። ተስፋ እየቆረጠ በሚሄድበት ጊዜ ሁለት አጥንት ትልቅ ቅልጥም የበር ይዞ እየሮጠ መጣና ፊቱ ላይ ቆመ። ምንድን ነው ይሄ ነገር ምናምን ሲል አንዱን ቅልጥም እንዲህ ወረወረና አንተን አልጥልም አለ። አንደኛውን ቅልጥም እንደዚህ ያዘና አንተን አልጥልም አለው ፊቱን እያለ እና መልእክቱ ለካ ለዛ ወንድም ነበር። ያኛውን አጥንት ወረወረውና ይሄኛውን አጥንት ይዞ አንተን ግን አልጥልም። ሁለቱም እኮ አጥንት ነው አይደል እንዴ? ምን ለየው? ግን እግዚአብሔር በዚህ በኩል መናገር ሲፈልግ ለዚህ ወንድም መልእክቱ ደረሰው። እግዚአብሔር አልጥልም አለ እና እግዚአብሔር እስከ ዛሬ ድረስ ከሱ ጋር አለ። ይገርማል። በኃይል እግዚአብሔርን እያገለገለ ያለ ወንድም ነው። ክብር ለኢየሱስ ይሁን። እግዚአብሔር በአንድም በሌላም ይናገራል። ዛሬ እግዚአብሔርን እንሰማለን፣ እግዚአብሔርን እናደምጣለን። ያው እንደምታው ሰዓት የለም። ክብር ለኢየሱስ ይሁን። ያው ያለችኝን ደቂቃ አጠቀማለሁ። በአጭር ደቂቃ ውስጥ የእግዚአብሔር ቃል አውርተን እንሄዳለን። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ጆሮቻችሁን አሁን ወደ እኔ ሁላችሁ ጆሮቻችሁን የእግዚአብሔርን ድምፅ ከኔ ጋር አብራችሁ ሆናችሁ ተከታተሉ። ሃሌሉያ። መጽሐፈ መሳፍንት ምዕራፍ 9 ከቁጥር 8 ጀምሮ እስከ 15 ያለውን ቃል ነው ማወቅ። ክብር ለኢየሱስ ይሁን። መጽሐፈ መሳፍንት ከቁጥር 9 ምዕራፍ 9 ከቁጥር 8 እስከ 15 ሃሌሉያ። ኢየሱስ ስም አነባለሁ። አንድ ጊዜ ዛፎች በላያቸው ንጉሥን ሊያነግሱ ሄዱ። ወይራውን በእኛ ላይ ንገስ አሉት። ወይራው ግን እግዚአብሔርና ሰዎች በእኔ የሚከበሩበትን ቅባቴን ትቼ በዛፎች ላይ እንድሰፍፍ ልሂድን አላቸው። ዛፎች ነው የሄዱት ንጉሥ ለማንገስ። ትቼ ልሂድን እንድሰፍፍ ልሂድን አላቸው። ዛፎችም በእርሱ ዛፎችም እግዚአብሔርም በሰዎች ላይ የሚከበሩበትን ቅባቴን ትቼ በዛፎች ላይ እንድሰፍፍ ልሂድን አላቸው። ዛፎችም በለሱን መጥተህ በላያችን ላይ ንገስ አሉት። በለሱ ግን ጣፋጭነቴንና መልካሙን ፍሬን ትቼ በዛፎች ላይ እንድሰፍፍ ልሂድን አላቸው። ዛፎችም ወይኑን መጥተህ በላያችን ላይ ንገስ አሉት። ወይኑም እግዚአብሔርና ሰውን ደስ የሚያሰኘውን የወይን ጠጄን ትቼ በዛፎች ላይ እንድሰፍፍ ልሂድ አላቸው። ዛፎችም ሁሉ እሾህን መጥተህ በላያችን ንገስ አሉት። እሾህም ዛፎችን በእውነት እኔን በእናንተ ላይ ታነግሱኝ እንደሆነ ኑ ከጥላዬ በታች ተጠጉ፣ እንዲህም ባይሆን እሳት ከእሾህ ይውጣ፣ የሊባኖስን ዝግባ ያቃጥል አላቸው። ክብር ለኢየሱስ ይሁን። በደንብ ሰምታችሁታል። ኢየሱስ ጌታ ነው። ዛፎች አንድ ጊዜ ንጉሥ ሊያነግሱ ፈለጉ ይላል። ለምሳሌ ግራር፣ ዋንዛ፣ ዋርካ የተለያዩ ዛፎችን የምታውቃቸውን ሁሉ ጥቀሱና በውስጣችሁ ያዙ። እነዚህ ዛፎች አሁን እዚህ ክፍል ላይ በምሳሌ ነው እያስተማረ ያለው እና እነዚህ ሁሉ ዛፎች መጡና መጀመሪያ ማንን በላይ ላይ ንገሳሉ? ወይራን በላይ ላይ ንገሳሉ። ከዛፎች ውስጥ መካከል ወይራ የተባለውን ዛፍ በላያችን ላይ ንገስ ብለው የንግስና ጥሪ ይዘውለት መጡ። የወይራ መልስ ግን ምን ነበረ? ኢየሱስ ጌታ።
ከዛ በፊት የማሞራበት ርዕስ እግዚአብሔር ብቻ በእናንተ ላይ ይንገስ በሚል ርዕስ ነው። ኢየሱስ ጌታ። እግዚአብሔር ብቻ በእናንተ ላይ ይንገስ፣ በቤታችሁ ላይ ይንገስ። ሃሌሉያ። እና የወይራውን መልስ ከሰማችሁ ሰዎችና እግዚአብሔር በእኔ የሚከበሩበትን ቅባቴን ትቼ እናንተ ላይ ልስፈር አይደል? በዚህ ሰዓት ንግስና መጥቶለት እምቢ የሚል ማን ነው? ክብር መጥቶለት እምቢ ማለት የሚፈልግ ማን? ዝና መጥቶለት እምቢ ብሎ መቃወም የሚችል ማን? አያችሁ፣ ማስተዋል ያስፈልጋል። ከእግዚአብሔር ጋር ጥልቅ ህብረት ሊኖረን ይገባል። የዛኔ ነው ሊነክሱብን የመጡንን እምቢ ማለት ምንችል። እግዚአብሔር ብቻ በእኛ መንገስ ስለሚገባ። ክብር ለኢየሱስ። ወይራም ታስታውሳላችሁ? እንደዚህ እኮ ነው ያለው። እግዚአብሔርም ሰውን በእኔ የሚከበርበትን ቅባት። ኦኬ፣ ወይራውስ ለካ ቅባት የሚባል እግዚአብሔር ሰዎችን የሚቀባ ለራሱ ዓላማ የሚለይበት ልዩ የሆነ ቅባት ያለው ዛፍ ነው። ተራ ዛፍ አይደለም። የሆነ እንደ ሾላ ዝም ብሎ እንደ ግራር እሾህ ብቻ የሆነ ዛፍ አይደለም። ወይራ ዛፍ ቅባት አለ። ኢየሱስ ጌታ። ነገር አለው። አንተ የሚቀባ ነገር አለ፣ የተሻለ ነገር አለ። ስለዚህ ይህንን ቅባት ትቼ አንተ ጋር መቼ ልንገስ? አረ ሞኝን ፈልግ። ኢየሱስ ጌታ። ደስ አይል? እንደዚህ እንደ ወይራው እኮ ነው መሆን ያለብን። በዚህ ዘመን ብዙ ነገሮች እኛ ላይ እኮ መንገስ ይፈልጋሉ። ብዙ ነገሮች ሰዎች ላይ ብዙ ነገሮች መጥተው መንገስ ይፈልጋሉ። እስፔሻሊ በዚህ ዘመን በዚህ በ21ኛው ክፍለ ዘመን በሰው ልጆች ላይ ብዙ ነገር መንገስ ይፈልጋል። ቴክኖሎጂው ራሱ መንገስ ይፈልጋል። ቲክቶክ መንገስ ይፈልጋል። ዩቲዩብ መንገስ ይፈልጋል። ኤቭሪቲንግ ሁሉ ነገር መንገስ ይፈልጋል። ዛሬ ግን እናራግፋለን በኢየሱስ። እግዚአብሔር ብቻ በእኛ ላይ ይነግሳል። እግዚአብሔር ብቻ ጊዜ እንሰጣለን። ለእግዚአብሔር ብቻ ቦታ እንሰጣለን። የእግዚአብሔርን ቦታ የተቆጣጠረ የእግዚአብሔርን ዙፋን የተቆጣጠረ ዛሬ በኢየሱስ ስም ይዋረዳል። ዛሬ በኢየሱስ ስም ይዋረዳል። ኢየሱስ ጌታ። ሁለተኛው የንግስና ጥያቄ የቀረበለት በለስ ይባላል። በለስ ከዛፎች መካከል በለስ ይባላል። እንግዲህ እነዚህ ሶስቱ ዛፎች በእስራኤል ታዋቂ ዛፎች ናቸው። ወይራ፣ በለስም፣ ወይንም። ብዙ ቦታ ላይ መጽሐፍ ቅዱስ ላይ እነዚህን ዛፎች ታገኛላችሁ። እግዚአብሔር ለቅባትነት ንጉስን መቀባት ሲፈልግ ከወይራ የሚወጣውን ዘይት ይጠቀማል። አስታውሳላችሁ? ዳዊትን እግዚአብሔር ሲቀባ ሳሙኤልን አመጣራውና ሂድና ባሪያዬን የእሴይን ልጅ ቀባው፣ ዘይት አፍስስበት። አየህ፣ ይሄ ዘይት የሚገኘው ከዚህ ወይራ እንጨት ነገር አለው። ወይራ የሆነ ነገር አለው። ወይራ የሚፈለግ ነገር አለው። ወይራ ዝም ብሎ ዛፍ አይደለም። ኢየሱስ ጌታ። ሁለተኛው በለስ ነው። በለስ ደግሞ ጣፋጭ ፍሬ ነው፣ በእስራኤል ዘንድ የሚወደድ። መጥተው ንገስብን አሉት። ኢየሱስ ጌታ። መጥተው ንገስብን ሲሉ እነዚህ ባይዘዌ የፈለጉትን ነገር ማንገስ የሚፈልጉ ሰዎች አሉ ምድራችን። በዚህ መጽሐፍ ላይ በመሳፍንት መጽሐፍ እንደምታውቁት መጽሐፈ መሳፍንት ማለት ንጉስ የሌለበት ዘመን ማለት ነው። እስራኤል ከግብፅ ወጥቶ እግዚአብሔር ብቻውን በከናን ካስገባቸው በኋላ ብቻውን መንገስ የሚፈልግ ህዝብ ነበር። ንጉስ አልፈለገም እግዚአብሔር። በንጉስ መግዛት ህዝቡን አልፈለገም እግዚአብሔር። ራሱ ነበር እግዚአብሔር መግዛት የፈለገው። ነገር ግን ይህ ህዝብ እግዚአብሔር እንዲገዛው አይፈልግም። እግዚአብሔር እንዲነግስበት አይፈልግም። ከዚህ ይልቅ ጣዖታት ጋር ይሄዳል። ኢሳይያስ ላይ ታስታውሳላችሁ? እግዚአብሔር አመነዘርሽብኝ እስራኤልን እኮ አመነዘር። ማመንዘር ማለት ሌላ ጋር መሄድ ማለት ነው። ሌላ ጋር መሄድ የራሱ የሆነ እያለው ሌላ ጋር መሄድ፣ በራሱ ነገር ሳይረካ ሌላ ጋር ሄዶ ደስታውን ማግኘት መፈለግ ማለት ነው ማመንዘር ማለት። እግዚአብሔር በሱ እንዲረኩ ሲፈልግ፣ በሱ ተረጋግተው እንዲቀመጡ ሲፈልግ፣ እስራኤል ግን መረጋጋት ስላልቻለች ወደ ተለያዩ ወደ ሞሎክ፣ ወደ አስታሮት፣ ወደ በዓል የሚባሉ ጣዖቶች ሄዳ እግዚአብሔርን አሳዝናለች። ለዛ ነው መጽሐፈ መሳፍንት ማለት እግዚአብሔር መሳፍንቶችን እያስነሳ ንጉስ ያልሆኑትን የሆነ ሰዓት ላይ እያስነሳ ነፃ የሚያወጣበት ዘመን ማለት ነው። ኢየሱስ ጌታ። እና በዚህ ዘመን እግዚአብሔር ብቻውን መንገስ በሚፈልግበት ዘመን ሰዎች ግን እግዚአብሔር እንዲገዛቸው አልፈለጉም፣ ፈቃደኛ አልሆኑም። እነዚህ ሰዎች እነዚህ ዛፎችን ይመስላሉ። ለማንገስ የመጡ ዛፎች፣ የማንገስ ሱስ ያለባቸው፣ የማንገስ ጥማት ያለባቸው፣ ያገኙትን ንገስብን። አይገርማችሁ?
ወይራ እምቢ ሲላቸው ወደ ወይን ሄዱ። የሚገርም ሰው እንኳን ለምን ንገስብኝ ስለው እምቢ አለ ብሎ አይጠይቅም። ራሱ አይጠይቅም። ወይራ ለምን እምቢ አለ? ንግስና ንገስብኝ እኮ ነው ያለው። ወይራ ግን እምቢ አለ ለምን ብሎ አይጠይቅም። ራሱ ሮጦ ወደ በለስ ይሄዳል። በለሱ እምቢ ሲል ደግሞ እንደገና አሁንም ወደ ወይን ይሮጣል። መጠየቅ አለ እኮ ለምንድን ነው እምቢ አሉት? ኦኬ ወይራ ጋር ምን አለ? ከኔ ንግስና የሚበልጥበት ነገር አለ ማለት ነው። ወይራ ትምህርት መውሰድ ነበረባቸው። ኦኬ ከንግስና የሚበልጥ ሌላ ዓለም በለስ ውስጥ አለ ብሎ ማሰብ ነበረባቸው። ግን እነሱ ወይራ እምቢ ሲላቸው ወደ በለስ ነው የሮጡት። ይሄ የማያስተውል ህዝብ ማለት ነው። የማያስተውል ያገኘውን ማንገስ የሚፈልግ ያም ሲመጣ ንገስብኝ፣ ያም ሲመጣ የእግዚአብሔርን ቦታ ይለቅና እሱ የመጣውን ነገር በላዩ ላይ ማንገስ የሚፈልግ ማለት ነው። ዛሬ እግዚአብሔር ብቻ በእናንተ ላይ ይንገስ። እግዚአብሔር ብቻ በቤታችሁ ላይ ይንገስ። እግዚአብሔር ብቻ ልባችሁን ይግዛ። ጌታ እግዚአብሔር ብቻ ልባችሁን ይማርከው። ይሄ በትልቅ በረከት። በለሱም እንደዚህ አለ፣ ጣፋጭነቴን የሚሰጠውን ፍሬን ትቼ እናንተ ላይ ልንገስ? የሚበላ ነገር አለ፣ አንተ ለሌሎች የሚሆን ነገር አለ፣ ጣፋጭ ነገር አለ። አንተ ውስጥ እኮ ወንጌል አለ፣ ህይወት አለ። ስትጸልይ እግዚአብሔር የብዙዎችን ቀንበር የሚሰብርበት አቅም አለ። ያንን አቅም ትተህ እንዴት ሊነግስብህ የመጣውን ትቀበላለህ? እነዚህ ወይራ፣ ወይንና በለስ በጀግና ክርስቲያኖች ይመስላል። የእግዚአብሔርን ፈቃድ ብቻ ማድረግ በሚፈልጉ ክርስቲያኖች ወደሚመጣውን ወደማይሄዱ ንገስብኝ ወዳሉን ወደማይሄዱ ጠንካራ የሆኑ ክርስቲያኖችን ያመለክታል። ኢየሱስ ጌታ። ጣፋጭነት ትቼ አልሄድም፣ ያንተ ንግስና እዛ ይቅር ይዞ ጥፋል አንተ በለሱ እኮ። ከዛ ሶስተኛ ጊዜ ወደ ማን መጡ? ወደ ወይን ጋር መጡና ንገስብን አሉት። ወይን ደግሞ እንደዚያ እግዚአብሔርና ሰውን ደስ የሚያሰኘውን ጠጅ ትቼ አንተ ላይ ልንገስ? ኧረ ወደዛ ኢየሱስ ጌታ። እስኪ ወደዛ ሂድ በሉ። ሊነግስባችሁ የሚመጣው ወደዛ ሂድ በሉ። ኢየሱስ ጌታ። ኢየሱስ ብቻ ነው የሚነግስባችሁ። የነገስታት ንጉስ፣ የጌቶች ጌታ፣ የይሁዳ አንበሳ፣ ሰባቱን ማዕተብ ብቻውን የፈታ አንበሳ የሆነው ጌታ እሱ ብቻ እናንተ ላይ ይነግሳል። እሱ ብቻ እናንተ ላይ ይፈታል። እሱ ብቻ ሃሌሉያ። እግዚአብሔር ከፍ ያለ ለጌታችን ጨባው ሃሌሉያ። ኢየሱስ ጌታ። ወይኑም እግዚአብሔርና ሰውን ደስ የሚያሰኘውን የወይን ጠጅን ትቼ በዛፎች ላይ እንድሰፍፍ ልሂድን አላቸው። እነዚህ ሶስቱም እንዳልኳችሁ ጀግና የእግዚአብሔር አገልጋዮች ምሳሌ ናቸው። ለእግዚአብሔር የቆሙ አንተ ኢየሱስ ጌታ። እንደዚህ አይነት ሰዎችን ላሳያችሁ በእናታችሁ። ሃሌሉያ ኢየሱስ ጌታ። እስኪ ሐዋርያት ሥራ ምዕራፍ 14 ላይ እንሂድ። ሐዋርያት ሥራ ምዕራፍ 14 ላይ መቼም ትታገሱኛላችሁ። ኢየሱስ ጌታ። ሐዋርያት ሥራ ምዕራፍ 14 ላይ ከቁጥር 11 ጀምሮ አነባለሁ። እንደዚህ ይላል። ሕዝቡም ጳውሎስ ያደረገውን ባዩ ጊዜ ድምፃቸውን ከፍ አድርገው በሊቃኦንያን ቋንቋ አማልክት ሰዎችን መስለው ወደኛ ወርደዋል አሉ። በርናባስን ድያ አሉት። ጳውሎስንም እርሱ በመናገር ዋና ስለነበር ሄርሜን አሉት። በከተማውን ፊት ቤተ መቅደስ ያለውን የዲያ ካህን ኮርማዎችና የአበባን አክሊሎችን ወደ ደጃፍ አምጥቶ ከሕዝቡ ጋር ሆኖ ሊሰጣቸው ወደደ። ሐዋርያት በርናባስ ጳውሎስ ግን ይህን በሰሙ ጊዜ ልብሳቸውን ቀደው ወደ ሕዝቡ መካከል እየጮሁ ሮጡ፣ እንዲህም አሉ፣ እናንተ ሰዎች ይህን ምን ታደርጋላችሁ? እኛ ደግሞ እንደናንተ የምንሰማ ሰዎች ነን። ከዚህም ከንቱ ነገር ሰማይን ምድርን ባህርንም በእርሱ ያለውን ሁሉ ወደ ፈጠረ ወደ ሕያው እግዚአብሔር ዘወር ትሉ ዘንድ ወንጌልን እንሰብካለን። እርሱ ባለፉት ትውልዶች አሕዛብን ሁሉ በገዛ ራሳቸው ጎዳና የሄዱ ዘንድ ተዋቸው። ከዚህም ሁሉ ጋር መልካም ሥራ እየሰራ ከሰማይ ዝናብ ፍሬ የሚሆንበትን ወራት ሲሰጥ ልባቸውንም በመብልና በደስታ ሲሞላ ራሱን ያለ ምስክር አልተወም። ይህን ብለው እንዳይሰውላቸው ሕዝቡን በጭንቅ አስተዋቸው። በደንብ ከሰማችሁ ሊሰውላቸው ለጳውሎስና ለበርናባስ
ልክ እንደነዛ ዛፎች ና ንገስብልኝ። ምክንያቱም ታምር ሲያደርጉ ነበር በርናባስና ጳውሎስ። ከዚህ የተነሳ ተደንቀው ጳውሎስና በርናባስን ሊያነግሷቸው እንደውም ሊሰውላቸው፣ መሰዋት ማለት ምስጋና ሊያቀርቡላቸው፣ እንደ አምላክ ሊቀበሏቸው፣ ሰዎች በሌላ ቋንቋ አማልክትን መስለው ወደኛ መሃል ገብቷል ብለው ሊሰውላቸው እስከሚመጡ ድረስ አያችሁ። ጳውሎስ ታዲያ ያንን ወይራ አይመስልም። ልብሱን የቀደደው ጳውሎስ ቀደደ ልብሱ። ይሄ ለኛ አይገባም። እኛ ወደ እግዚአብሔር ዘወር ትሉ ዘንድ ወንጌልን ሰበክንላችሁ እንጂ እንድትሰግዱልን አይደለም። ይሄ ታምር ይሆን የእግዚአብሔር ልጅ ኢየሱስ ይከብር ዘንድ ነው እንጂ ይሄ ታምራት ብናደርገው እናንተ እኛን እንድታነግሱን አይደለም ብሎ ልብሱን ቀዶ መለሳል። ወይራውን አይመስልም ጳውሎስ? ኢየሱስ ጌታ። ለዛ ነው እነዚህ ጀግና የእግዚአብሔር ሰዎችን ይመስላሉ። እነዚህ ወይራ፣ ወይንና በለስ። ኢየሱስ ጌታ። ንግስናን አይፈልጉም። ኢየሱስ ጌታ። ዛሬ እግዚአብሔር ማስተዋልን ይጨምርላችሁ። በኢየሱስም እንደዚህ ባርካችኋል። እግዚአብሔር ማስተዋልን ይጨምርላችሁ። የመጣ ሁሉ እንዳይነግስባችሁ፣ ሊነግስ የወደደ ሁሉ እንዳይነግስባችሁ የማስተዋል መንፈስ እንዲያገኛችሁ ጸልያለሁ። ኢየሱስ ጌታ። እግዚአብሔር በማስተዋል መንፈስ ይሙላችሁ። የእስራኤል ሕዝብ በባህሩ ማንገስ ይወዳል። ማንገስ ይወዳል። እግዚአብሔር እኔ ልንገስብ ይላል፣ እሱ ደግሞ ሌላ ማንገስ ይወዳል። ሙሉ መጽሐፈ መሳፍንትን ስታነቡ የመሳፍንት መጽሐፍት እግዚአብሔር ሰዎችን ለምሳሌ ጌዲዮንን አስነስቶ ነፃ ሲያወጣ ታያላችሁ። ሳምሶንን፣ አቤሜሌክን እነ ዲቦራ እያስነሳ ህዝቡን ነፃ የሚያወጣበት ክፍል ንጉሥ የሌለበት፣ እግዚአብሔር ግን አንዱን ብድግ እያደረገ ህዝቡን የሚያሳርፍበት። ይሄ ህዝብ ግን አይማር፣ እግዚአብሔርን በመበደል ተጠምዷል። ከዛ መከራ ሲመጣበት መልሶ እግዚአብሔር ወዴት ነህ ይላል። በደህናው ጊዜ እግዚአብሔርን አልፈለግም፣ በመልካሙ ጊዜ እግዚአብሔር ትዝ አላለው። ዛሬ መከራ ሲመጣበት እግዚአብሔር ሆይ እንላለን። በዚህ ዘመን እኮ እንደዛ ነው። ብዙ ነገሮችን አንግሰን የሆነ እነሱ የነገሱብን ነገሮች እኛ እንደፈለግናቸው አልሆን ሲሉ ወደ እግዚአብሔር እንጮኻለን። ልክ እንደ እስራኤል ነው። ኢሳያስ ላይ ይመስለኛል፣ ኤርሚያስ ላይ ይመስለኛል። እግዚአብሔር ጸሎታችሁን አልሰማም፣ ወደ እኔ አትጩሁ አላችሁ እስራኤላውያን። ለምን? በመልካሙ ጊዜ አልሰማችሁ፣ ተመለሱ ስላችሁ አልተመለሳችሁ፣ ታዘዙ ስላችሁ አልታዘዛችሁ። ስለዚህ እኔም በምጣችሁ ጊዜ በመከራችሁ ጊዜ አልሰማችሁ። ስለዚህ እግዚአብሔር እንዲሰማን ዛሬ እድል እያለን ወደ እሱ ልንመለስ ይገባል። ጌታ ምስክር በደንብ ዛሬ ያስተዋለ ወደ እሱ ይመለሳል። ዛሬ አራግፈን እንወጣለን። ዛሬ ከእግዚአብሔር ውጪ የሆነ የነገሰብን ክፋት ቢሆን በኢየሱስ ስም፣ ጥላቻ ቢሆን በኢየሱስ ስም፣ የትኛውም አይነት እኛ ላይ መጥቶ ንጉሥ መሆን የሚፈልግ በጌታ በኢየሱስ ክርስቶስም ዛሬ ይራገፍ። እግዚአብሔር ብቻ ይነግስብን። እግዚአብሔር ብቻ በእኛ ላይ ይነግሳል። ንጉሳችን እግዚአብሔር ብቻ ነው። ኢየሱስ ጌታ። እግዚአብሔርን ያነገሱ ሰዎች አያፍሩ። ጌታ ምስክር። እግዚአብሔርን ብቻ አንግስ እንጂ አታፍሩ። ሳታውቀው የከበደብን ነገር እግዚአብሔር ያራግፍልናል። ምጥ የሆነብን ነገር እግዚአብሔር ያሳርፋል። ለምን? እግዚአብሔርን ነዋ ያነገሰው። እስራኤላውያን እኮ አንድ መከራ አይመጣም ነበር። አንድ መከራ አይመጣም። እግዚአብሔር እስራኤልን ከግብፅ ያወጣው በነፃነት እንዲኖሩ፣ እያመለኩት እንዲኖሩ፣ ማርና ወተት የምታፈልቅበት የማይገባቸውን ከናናውያን፣ ኢያቡሳውያን፣ ኬጣውያን፣ አሞናውያን እነዚህ እግዚአብሔርን የማያውቀውን ሕዝብ ከከናን አስወጥቶ ያንን መልካም ምድር ለነሱ የሰጠው እኮ ለሱ ብቻ እንዲገዙ ነበረ። ነገር ግን ገና ጣዖት የጀመሩት ከናን ሳይደርሱ ገና በምድረ በዳ አሮን ጋር መጡና ጣዖት ስራልና በፊታችን የሚሄዱ ጣዖት አንተ እግዚአብሔር በፊታቸው እየሄደ ባህር እየከፈለ ቀን በእሳት አምድ፣ ማታ ሌሊት በቀን በደመና ሌሊት በእሳት አምድ እየመራ ቀይ ባህርን ከፍሎ ያሻገራቸው እግዚአብሔር አብራቸው እያለ እኮ ትቷቸው ገና ሳይሄድ እኮ ነው ሌላ ጣዖት ስራልን ያሉት አሮን። ከባድ ህዝብ እኮ አያችሁ። ሌላ ማንገስ ፈለገ። ኢየሱስ ጌታ። እንደ ሙሴ አይነቱ ጀግናው ደግሞ ኢየሱስ ጌታ ከግብፅ በፈርዖን ከሚገኝ ክብር ይልቅ ከእግዚአብሔር ሕዝብ ጋር መከራን የመረጠ ኖ ያንተ ንግስና ይቅርብኝ፣ ከእግዚአብሔር ሕዝብ ጋር መከራን እጋፈጣለሁ፣ ከእግዚአብሔር ሕዝብ ጋር የቃዴስን ምድረ በዳ እሄዳለሁ፣ ከእግዚአብሔር ሕዝብ ጋር ያንን ሁሉ አልፋለሁ ብሎ የጨከነ የእግዚአብሔር ጀግና አገልጋይ ሙሴ።
ኢየሱስ ጌታ። በለሱን አይመስልም ሙሴ? ኢየሱስ ጌታ። ንግስናን ያልፈለገ ፈርዖን ቤት ንግስና ንገስብን ሲባል እምቢ ብሎ ከእግዚአብሔር ሕዝብ ጋር መከራን የመረጠ ያ ወይኑን አይመስልም? እግዚአብሔርን ደስ የሚያሰኘውን መጠጤን ጠጄን ትቼ ፈርዖን ላይ ልንገስ ያለ አይመስልም? ኢየሱስ ጌታ። እየገባችሁ ነው? ኢየሱስ ጌታ። ዛሬ እግዚአብሔር ብቻ ይነግስብን። አየህ፣ እግዚአብሔርን ብቻ ስታነግስ ጀግና አንተ ነህ። እግዚአብሔርን ብቻ ስታነግስ አንተ ውስጥ ቅባት እንዳለ ምልክት። እግዚአብሔር ብቻ ሲነግስብህ አንተ ውስጥ መዝሙር እንዳለ። እግዚአብሔርን አንተ ላይ ስታነግስ ለሰዎች የሚበላ እንደነዛ ወይራዎች፣ እንደነዛ በለሶች፣ እንደነዛ ወይኖች እግዚአብሔርና ሰውን ደስ የሚያሰኝ ነገር ያለብህ ሰው ነው። ምን ስትሆን? እግዚአብሔር ባንተ ላይ ሲነግስ። ኢየሱስ ጌታ። አስታውሳላችሁ ሐዋርያት ሥራ 3 ላይ ልክ እንደነ ጳውሎስ እነ ጴጥሮስንም ለማንገስ ሞክሩ። ጴጥሮስ ብድግ አለና እንደዚህ አለ፣ ይሄ የምታዩት ሽባ ዘሎ በእግሮቹ የቆመው በእኛ ጽድቅና በእኛ ጥረት እንዳይመስላችኋል። እናንተ የገደላችሁት እግዚአብሔር ግን ከሙታን ያስነሳው። አረ ሃሌሉያ! እግዚአብሔር ግን ከሙታን ያስነሳው በብላቴናው በኢየሱስ ክርስቶስ ስም ይሄ ብላቴና ዘሎ ተንቀሳቅሷል። ሃሌሉያ! ኢየሱስ ጌታ። ስለዚህ እናንተ እኛ ከኛ ምንም የሆነ ነገር የለም። ከኛ የሆነ ምንም ነገር የለም። የሆነው ሁሉ የሆነው ከእግዚአብሔር ነው። ሰብኬ እዚህ ጋር ሽባ ቢዘን የሆነው ከእግዚአብሔር ነው። ከጴጥሮስ የሆነ ምንም የለም። ኢየሱስ ጌታ። ከጳውሎስ የሆነ እንደሌለ ያውቋል ጳውሎስ ራሱ። ለዛ ሆኖ ልብሱን ቀደድ ይላል። አንተ ሰው ንግስና ሲመጣ ልብስ ይቀዳል። አይገርም? ክብር ሲመጣ፣ ዝና ሲመጣ እንዴ በዚህ ሰዓት ለክብር አይደል ሰው የሚሟሟት? ብዙ አገልጋዮች አናውቅም እንዴ? አንድ ትንቢት ተንብየው እኮ ትንቢትን የሚያስተነብይ የእግዚአብሔር መንፈስ እንደሆነ እናውቃለን። ይናገራል ቆሮንቶስ 12 ላይ አይደል? ለአንዳንዱ በትንቢት መናገርን ይሰጣል አይደል? ትንቢት ሰው ከተናገረ ትንቢት የተናገረው በእግዚአብሔር መንፈስ ከየትም አምጥቶ አይደለም። አንዳንዱ ትንቢቱን ለራሱ መክበሪያ ይጠቀም፣ አንዳንዱ ታምራቱን ለራሱ መክበሪያ ይጠቀም። አየህ፣ ይሄ ከጴጥሮስ ጋር ስታት አንድ አይደል? ጌታ ምስክር፣ ጴጥሮስ ከኔ የሆነ ምንም ነገር የለም፣ በብላቴናው በኢየሱስ ክርስቶስ ስም ነው ይሄ የሆነው ይላል። ዛሬ ላይ ያሉትስ ወንበዴዎችስ? አንድ ነገር ልንገራችሁ፣ ጌታ ምስክር፣ ስማቸው በገነና አገልጋዮች እንዳትታሉ። ኢየሱስ ማቴዎስ 7 ላይ እንደዚህ አለ፣ በፍሬያቸው ታውቋቸዋላችሁ። አንድ አገልጋይ መሆኑ የሚታወቀው ታምር ስላደረገ አጋንንትን ስላስወጣ እንዳይመስል፣ አጋንንትን የሚያስወጣው በሱ ውስጥ ያለ የእግዚአብሔር መንፈስ እንጂ እሱ አይደለም። አጋንንትን ስላስወጣ ዋው እንደሱ ያለ አገልጋይ አይባል። ስሙን እግዚአብሔር ስላገነነ ትልቅ ስም ስለሰጠው እንዳትሸወዱ። ዛፍ የሚታወቀው ከፍሬው እንደሆነ ፍሬዎች ማለት ገላትያ 5 ላይ ስትሄዱ አሉ። ፍሬዎች እነሱ ናቸው። የመንፈስ ቅዱስ ፍሬዎችን ገላትያ 5:22 ላይ ይዘረዝራል። በጎነት፣ ቸርነት፣ መልካምነት፣ ቅንነት፣ ትዕግስትነት፣ የዋህነት፣ ራስን መግዛት። እነዚህ የመንፈስ ቅዱስ ፍሬዎች ይባላል። እነዚህ የሌሉበት አገልጋይ አይደለም። አያችሁ፣ ኢየሱስ አገልጋይን የሚያውቀው በፍሬው እንጂ ተአምር ስላደረገ አይደለም። ተአምር ሰው ወደ ኢየሱስ እንዲመጣ መንገድ ሊሆን ይችላል። ሰው ኢየሱስን እንዲያውቅ መንገድ ሊሆን ይችላል ተአምር። ያን ተአምር ያደረገው እግዚአብሔር እንጂ ሰዎቹ አይደለም። ለዛ ነው ማቴዎስ 24 ላይ ኢየሱስ ስለመጨረሻው ዘመን ሲያወራ በመጨረሻው ዘመን ሐሰተኛ ነቢያት ይነሳሉ ካለ በኋላ እንደዚህ አለ፣ በታላላቅ ምልክትን ያደርጋሉ ያመኑትን እንኳን እስኪያስቱ ድረስ። አያችሁ፣ ያመኑት እኮ እኛ እኮ እኛን እስኪያስቱ ድረስ እኮ ነው ምልክት የሚያደርጉት። ስለዚህ በምልክታቸው አትደነቁ እያልኳችሁ በፍሬያቸው እንጂ። እኔ ላይ ፍሬ ካላያችሁ እኔ እግዚአብሔር አገልጋይ አይደለም። መልካምነት የሚባል ፍሬ ካላያችሁ፣ ቅንነት የሚባል ፍሬ ካላያችሁ ጌታ ምስክሬ እኔ አገልጋይ አይደለም። አባሩ ከዚህ መድረክ ኢየሱስ ጌታ። የሚታይ ፍሬ ሊኖረን ይገባል። የእግዚአብሔር ቤት የተበላቸው ችላ በማለታቸው፣ እግዚአብሔር ግን ቤቱን የሚያጠራበት ጊዜ ሩቅ አይደለም።
እግዚአብሔር ግን ጅራፉን ይዞ የሚመጣበት ጊዜ ሩቅ አይደለም። ወንበዴዎችን ያባራል እግዚአብሔር። ፌዘኛና ቀልደኞችን ያባራል። እንደነዚህ ዛፎች ያገኙትን ሁሉ ማንገስ የሚፈልጉትን እግዚአብሔርን ወደ ማወቅ ያልደረሱትን ያባራል። እንደ በለስ አይነቶቹ እንደ ወይራው እንደ ወይኑ አይነቶችን እግዚአብሔር ያስነሳል። ለእግዚአብሔር ዓላማ የቆሙ ለእግዚአብሔር ክብር የቆሙ ለእግዚአብሔር ስራ ራሳቸው የለዩ ኢየሱስ ጌታ ሁሉ ለኢየሱስ ጨርሻል። አሜን። ይህን ቃል በልባችሁ ከያዛችሁ ይበቃኛል። ኢየሱስ ጌታ በቃ ምንድን ነው እግዚአብሔር ብቻ ይንገስባል። እናንተ ላይ ነገር አለ፣ ቅባት አለ፣ ክብር አለ። ጌታ ምስክሬ ቅባት እያለባችሁ ሌላ ነገር አታነሱ። የእግዚአብሔር ስራ ውስጣችሁ ደግሞ ለምን ጥላቻ የምታነሱ ክፋት የምታነሱ ለምን እሳት ይብለው ሰይጣን እኮ ዲያብሎስ እኮ ለምንድን ነው ለሰይጣን እድል የምትከፍቱት? ለዲያብሎስ መንገድ የምትከፍቱት ለምንድን ነው? ጥላቻ ከእግዚአብሔር ነው። ክፋት ከእግዚአብሔር ነው። ጎጠኝነት ብሔርተኝነት ከእግዚአብሔር ነው። እግዚአብሔር በሰው ነው በክርስቶስ ኢየሱስ ነው የሚያቀኝ። በብሔር አያቀኝም እግዚአብሔር። ጌታ እኔ አዲስ ፍጥረት ነኝ፣ ዳግም የተወለድኩ በክርስቶስ ኢየሱስ ዳግም አዲስ ሰው የሆንኩ ነኝ። በብሔር አያቀኝም እግዚአብሔር። ኢየሱስ ጌታ። ይህ ሰው ያመጣው አዲስ ትምህርት ነው፣ እንግዳ ትምህርት ነው። ዛሬ በኢየሱስ ስም እንቀርበዋለን። በኢየሱስ ስም እኛ ላይ አይነግስም። ጌታ ምስክር እኛ ላይ አይነግስም። ብሔርተኝነት እኔ ላይ አይነግስም። ጎጠኝነት እኔ ላይ አይነግስም። ክፋት እኔ ላይ አይነግስም። አመፅ እኔ ላይ አይነግስም። እግዚአብሔር ብቻ ይነግስባችሁ። ለኢየሱስ እግዚአብሔር ብቻ ኢየሱስ ልበልና እጨርሳለሁ። ክብራችን ኢየሱስ ነው። ከከበርን ያከበረን ኢየሱስ ነው። አንተ የሚያከብር ሰው የለም፣ የሚያዋርደን ሰው የለም። እግዚአብሔር ካከበረ ማንም አያዋርደን። ጌታ ምስክር እግዚአብሔር ያክብረች። እችን ክፍል ላንብብና እጨርሳለሁ። ኢየሱስ ጌታ ነው። ሉቃስ ወንጌል ምዕራፍ 14 ላይ እናወጣለን። 14 ከቁጥር 7 ጀምሮ አነባሉ። በኢየሱስ በደምሱ የታደሙትም የከበሬታ ስፍራ እንደመረጡ ተመልክቶ ምሳሌ ነገራቸው እንዲህ ሲል፣ ማንም ለሰርግ ቢጠራህ በከበሬታ ስፍራ አትቀመጥ፣ ምናልባት ከአንተ ይልቅ የከበረ ተጠርቶ ይሆናልና አንተም እርሱንም የጠራ መጥቶ ለዚህ ስፍራ ተውለት ይልሃል። በዛ ጊዜም እያፈርክ በዝቅተኛ ስፍራ ልትሆን ትጀምራለህ። ነገር ግን በጠራህ ጊዜ የጠራህ መጥቶ ወዳጄ ሆይ ወደ ላይ ውጣ እንዲልህ ሄደህ በዝቅተኛ ስፍራ ተቀመጥ። ያን ጊዜም ከአንተ ጋር በተቀመጡት ሁሉ ፊት ክብር ይሆንልሃል። ራሱን ከፍ የሚያደርግ ሁሉ ይዋረዳል፣ ራሱንም የሚያዋርድ ከፍ ከፍ ይላል። ኢየሱስ ጌታ ነው። አያችሁ፣ በክርስትና ዓለም በመንፈሳዊ ዓለም መክበር የፈለገ ሰው ከዝቅታ ነው የሚጀምረው። ራሱን ከማዋረድ ነው የሚጀምረው። ከግብዝነት አይደለም የሚጀምረው። እኔ ነኝ ከማለት አይደለም የሚጀምረው። እነሱ ናቸው ከኔ ይልቅ ይሻላሉ፣ ከኔ ይልቅ የተሻሉ ናቸው ብሎ ለሌሎች ስፍራ የሚሰጠውን እግዚአብሔር ያከብረዋል። አያችሁ፣ አሁን ያነበብኩላችሁ ክፍል ላይ ኢየሱስ በምሳሌ እያስተማረ ነው። ሰርግ ተደግሷል። አንዱ ላጥ እያለ መጣና ከፊት ተቀመጠ። ከዛ ከፊት ሲቀመጥ እንግዲህ ኢየሱስ ምንድን ነው እያለ ያለ? ከአንተ ሰርጉን የጠራው ሰውዬ ከአንተ የተሻለ እንግዳ ጠርቶ እንደሆነ ምን ታውቃለህ? ቆይ ለምሳሌ እኔ መቼ እዚህ ፊት ወንበር ጋር ተቀመጥኩ። ይሄ ሰርግ ነው ብላችሁ አስቡ። ፊት ወንበር ላይ ተቀመጥኩ። አንድ የመንግስት ባለስልጣን ትልቅ ስልጣን ያለው ሰው እንደጠራ አላውቅም። ያን ቦታ የተሰጠው ለዛ ሰውዬ ነው። እኔ ግን መጥቼ ተቀመጥኩ። እነሳለሁ አልነሳም? ለምንድን ነው የምነሳው? ሰውየው ከእኔ የተሻለ ስለሆነ። ከዛ እያፈርኩ የት ነው የምሄደው? ወደ ኋላ። አያችሁ፣ ለምን? ከእኔ የተሻለ ሰው መጠራቱን አላወኩም። ስለዚህ ያ ንጉሥ እንዲያከብረኝ ከፈለኩ መጨረሻ ላይ ይቀመጣል። ያ ንጉሥ አየህ መዋረዴን ያይና ወደ ክብር ያመጣል። ኢየሱስ ጌታ። ለዛ ራሱን ዝቅ የሚያደርግ በእግዚአብሔር ፊት ያለን ነገር ከፍ ያለ እንዲሆን ራሳችንን አዋርደን እንገኝ። ለእግዚአብሔር ተገዥዎች እንሁን። ጳውሎስ ይላል በመልእክቱ ላይ ለእግዚአብሔር ተገዙ ይላል። የዲያብሎስን ሽንገላ ተቃወሙ ይላል። ኢየሱስ ጌታ
ለእግዚአብሔር ከመገዛት እንጀምራለን። ከዛ ወደ መቃወም እንሄዳለን። በጊዜው ከፍ ከፍ ያደርገናል ኢየሱስ ጌታ። በጊዜው ከፍ ከፍ ወደሚያደርገን ወደሱ እንቀርባለን። ሃሌሉያ ክብር ለኢየሱስ ይሁን። ስለዚህ ክብርን አንፈልግም፣ ክብርን ሁሉ ለእርሱ እናመጣለን እንጂ ከፍታን አንፈልግም። ከፍታ ሁሉ የእሱ ነው እንጂ ማዕረግ አንፈልግም። በማዕረግ ከፍ ያለ በሞገስ ከፍ ያለው እሱ እናከብራለን። ኢየሱስ ጌታ ክብር ለኢየሱስ ይሁን። እግዚአብሔር ስም ይባረክ። ስለዚህ ዛሬ እንደዚህ ነው የምላችሁ ሳጠቃልልላችሁ፣ የትኛውም እናንተ ላይ ሊነግስ አንዳንዱ በግድ ይነግሳል አይደለ? ለምሳሌ ሳንፈልግ የሚነግስብን ነገር እንኳን ለምሳሌ ችግር የነገሰበት ሰው ችግርን ፈልጎ ነው እንደ ነገሰበት አይደለም ማለት ወደን ያነገስነው ነገር ደግሞ አለ። ለምሳሌ ፈልገን የምናደርግ ጴጥሮስ በመልእክቱ ላይ እንደዚህ ይላል፣ ሰው ለተሸነፈለት ነገር ለዚያ ባሪያ ነው። አንድ ነገር ካሸነፈ ለዛ ባሪያዎች ነው። ስለዚህ ያ ነገር እንዳያሸንፈን ልንታገለው ይገባል። ለምን? እግዚአብሔር ብቻ ሊገዛን ስለሚገባ፣ የትኛውም ነገር እኛም ባሪያ ሊያደርግ ስለማይገባ። ኢየሱስ ጌታ። አየህ፣ እግዚአብሔርን ያነገሰ ሰው ባሪያ መሆን አይችልም። አባቱ እግዚአብሔር ነው፣ ንጉሱ እግዚአብሔር ነው። የትኛውም ነገር መጥቶ ልንገስበት አይደል። ኢየሱስ ጌታ። አየህ፣ የነገሰበት እግዚአብሔር ብቻ ስለሆነ መከራ አይነግስበትም፣ ችግር አይነግስበትም፣ የትኛውም ነገር አይነግስበትም። ኢየሱስ ጌታ። የሚያስጨንቃችሁ በእርሱ ላይ ጣሉ። ሃሌሉያ። ማታ እየጸለይኩ አንድ ድምፅ ሰማ ነበር። ሕዝቤ በብዙ መከራ ውስጥ አለ፣ በብዙ መከራ ውስጥ አለ፣ በየቤቱ መከራ አለ የሚል ድምፅ ሰማ ነበር። ጌታ ሆይ ታዲያ ምን ትላለህ ስል ሸክም ያለው ሁሉ ወደ እኔ ያምጣ፣ ንጉሥ ወደ እኔ ያምጣ። ኢየሱስ ጌታ። ንጉሥ መፍረድ ይችላል? ይችላል አይደል? ኢየሱስ መፍረድ ይችላል? መከራችሁ ላይ መፍረድ ይችላል ወይ? ኢየሱስ ጌታ ነው። ስለዚህ ይፈርዳል። ዛሬ መከራችሁ ላይ ይፈረዳል። ያስጨነቃችሁ ላይ ይፈረዳል። ጌታ ምስክሬ፣ አምኖ ለሄደ ሰው ዛሬ በመከራ ውስጥ የመጣ ሲሄድ መከራውን አያገኘው፣ ያስጨነቀውን አያገኘው። ለሚያምን አንድ ሰው ይሄ ሆኖለታል። ኢየሱስም ለሚያምን በብዙ መከራ ውስጥ ያላችሁ፣ በብዙ ምጥ ውስጥ ሆናችሁ፣ ነገር ግን እግዚአብሔር ዛሬ ይናገረኛል ብላችሁ ወደዚህ የመጣችሁ የምስራች አለ። እግዚአብሔር ቀንበራችሁን ያራግፋል። እግዚአብሔር ችግራችሁን ከላያችሁ ላይ አንስቶ ይጠብቃል። እግዚአብሔር ልባችሁን ደግፎ ታገኙታላችሁ። እግዚአብሔር እረፍትን ሰጥቷችሁ ታገኙታላችሁ። ሃሌሉያ ክብር ለኢየሱስ ይሁን። ኢየሱስም ማረፍ ሆኖላችሁ። ኢየሱስ ጌታ ነው። እስኪ እንጸልይ አጥንት ደቂቃ። ሃሌሉያ ለእግዚአብሔር ክብር ጭብጨባ እልልታ መጣ። ከድካማችሁ ሊያሳርፋችሁ መጣ። ከበሽታችሁ ሊያሳርፋችሁ መጣ። ድካማችሁ ሊያንከባልላችሁ መጣ። ጥያቄዋችሁ ሁሉ ኢየሱስ ጌታ ነው። እናንተ ሸክም የከበዳችሁ ሁሉ ወደ እኔ ኑ፣ እኔ አሳርፋችኋለሁ ያለ ኢየሱስ ከእናንተ ጋር ነው። እኔ አሳርፋችኋለሁ ያለ ኢየሱስ ሊያሳርፋችሁ በዚህ አለ። በኢየሱስም ታርፋላችሁ። በኢየሱስም ታርፋላችሁ። የማታውቁት ሰላም፣ የክርስቶስ ሰላም መጽሐፍ ሲናገር እንደዚህ ይላል፣ አእምሮ ሁሉ የሚያልፍ የክርስቶስ ኢየሱስ ሰላም ሁለንተናችሁን ይቀድስ ተብሎ እንደተጻፈ የሚቀድስ ለእግዚአብሔር ብቻ የሚለያችሁ የክርስቶስ ኢየሱስ ሰላም ያገኛችሁ። ኢየሱስም ሰላሜን እሰጣችኋለሁ፣ ሰላሜንም እተውላችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይነት ሰላም አይደለም ያለ የጌታችን የመድኃኒታችን የኢየሱስ ክርስቶስ ሕያው የሆነ የተስፋ ቃል እርሱ ከኛ ጋር አለ። ስለዚህ አንታወቅም። ማናልፍ የሚመስላቸውን ብዙ ቀናቶች ያሳለፈን ጌታ ከኛ ጋር መከራን ያላለፈ አለ ወይ? እግዚአብሔር ያላሳለፈው አለ ወይ? ዛሬም ያሳልፈናል። ዛሬም ይረዳናል። ዛሬም ይሸከመናል። እሱ ሕያው ነው። እሱ ኤልሻዳይ ነው። እሱ አልፋና ኦሜጋ ነው። እሱ ታማኝ ነው። እሱ ኤልሻዳይ ነው። ሃሌሉያ ለኢየሱስ ይሁን። ለእግዚአብሔር ስም ከፍ ያለ ጭብጨባ ለኢየሱስ ይሁን። በሰማነው ቃል እግዚአብሔር ልባ
ልባችንን ደግፎ እስከ መጨረሻ ያጽናል። በሰማነው ቃል እግዚአብሔር እስከ መጨረሻው ያጽናል። ይህ ቃል በልባችሁ ላይ ታትሞ ይቀር። በኢየሱስም ስትወጡ መልሶ ሊነግስባችሁ ያለ የትኛውም የጨለማ ስርዓት የተገለበጠ ይሁን። እግዚአብሔር ብቻ ይንገስባችሁ። አባታችሁ ብቻ ይንገስባችሁ። ተባረኩ በኢየሱስ